الله سبحانه وتعالى በዚህ ምድር ላይ ህይወትን በውሃ ውስጥ ነው ያደረገው ሁሉ ነገር ህይወት አለው የሚባለው ከውሃ ጋር ባለው ግንኙነት ነው ውሃ ለሰው ልጅም ለእንስሳትም ለምድርም በየብስም በባህር ውስጥ ላሉትም በአጠቃላይ የመኖራቸው ትልቁ መሰረት ነው ይህ ደግሞ ከአላህ Subhanahu Wa Ta'ala ዘንድ እንጂ ማንም የሆኑ ነገሮችን ገጣጥሞ የሆኑ ፎርሙላዎችን ሰርቶ ሊፈጥረው የሚችል ጉዳይ አይደለም አላህ Subhanahu Wa Ta'ala ነው ራሱ የፈጠረው አላህ ይጠይቀናል ይህ ከሰማይ የሚወርደው ዝናብ እናንተ የምታወርዱ ይመስላችኋል ወይ ይለናል እኛንን እኮ ያወረድነው ምን ናወርደው ብንፈልግ እናደርቀዋለን እንይዘዋለን አላህ Subhanahu Wa Ta'ala ድርቅና ወርድና እናሳያችሁ ነበር አመስጋኞች ባትሆኑ ይለናል አላህ የምናየው ዝናብ አላህ Subhanahu Wa Ta'ala ጥቂት ደመናዎችን ከሆነ ቦታ ቀስቅሶ ነርቶ የሆነ ቦታ ላይ እንዲሰበሰብ አድርጎ የራህመት ውሃ ሆኖ እንዲወርድ አላህ Subhanahu Wa Ta'ala ያደርጋል ሰዎች በዛ ላይ ይኖራሉ እንስሳትም በዛ ነው ህይወታቸው የሚቀጥለው ምን በላቸው ምን ጠጣቸው ነገሮች በሙሉ ምንጫቸው ከውሃ ጋር የተያያዘ ነው ማለት ነው በቀጥታ لكن الله سبحانه وتعالى عند ጊዜ ሊፈትነን ወንጀላችን ሲበዛ ዝናብ ይዛል በብዙ የሀገራችን አካባቢዎች በአሁን ሰዓት ምናልባት እኛ እዚህ በመሃል ሀገር ስላለን ሴንስ ላናደርግ እንችላለን ዝናብ እየወረደልን ስለሆነ አብዛኛው ህዝብ በንግድ ላይ የተሰማራ ስለሆነ ዝናብን ቫልዩ በየቀኑ በየደቂቃው ላይ ይችላል አርሶ አደሩ ዘር ለመዝራት የዘራው ዘር ያለበትን ስታተስ በውሃ በዝናብ ልክ ነው የሚገምተው የሚለካው ማለት ነው አርብቶ አደሩም እንደዚሁ እንስሳቱም መጠጡትን ውሃ ካላገኙ የሚግጡትን ሳር ካላገኙ ያልቁበታል ያሳስበዋል ይጨንቀዋል እኛ ቀጥታ ውጤቱ ነው እኛ ጋር የሚመጣው እህሉ ነው የሚመጣው አትክልትና ፍራፍሬው ነው የሚመጣው ወተቱ ነው የሚመጣው ከየት እንደሚመጣ ብዙም ሴንስ አናደርግም እነዚህ ነገሮች በአጠቃላይ ከውሃ ጋር ከዝናብ ጋር የተቆራኙ የተገናኙ ነገሮች ናቸው ማለት ነው ብዙ አካባቢዎች በአሁን ሰዓት ሰው ሜዳ ላይ ወጥቶ እስቲስቃ እየሰገደ ነው ያለው እርሻ መዘራት ባለበት ወቅት መዝራት አልተቻለም እንስሳትም ለአደጋ እየተጋለጡ ያለበት ተጨባጭ ነው ያለው የድርቅ መነሻው ምንድነው ብዙ ምክንያት ሊኖረው ይችላል ከነዛ ውስጥ አንዱ የወንጀላችን መብዛት ነው ምን ሰራቸው ወንጀሎች ከተላላቅ እስከ ትንንሽ ወንጀሎች መብዛት አላህ ሀብት ሰጥቷቸው ዘካ መስጠት የሚገባቸው ሰዎች ዘካን መከልከል ንግድ ዓለም ላይ የተሰማሩ ሰዎች ስፍርን ማጉደል ሚዛንን ማጭበርበር ምናየው ፈሳድ ምናየው ጥፋት እኛ በሰራን እንጂ አላህ ጠልቶን እንዲሁ ከመሬት ተነስቶ ሊያሰቃየን ሊቀጣን ፈልጎ አይደለም አላህ ገፉር ረሂም የሆነ ጌታ ነው ይወደናል አላህ Subhanahu Wa Ta'ala ان تشكروا يرضه لكم አመስጋኝ ብንሆን በቀና መንገድ ላይ ብንሆን አላህ Subhanahu Wa Ta'ala ይሄን ነው የሚያስደስተው ولا يرضى لعباده الكفر طفات الله من العالم ظهر الفساد في البر والبحر عكرمة يقول ظهر الفساد في البر مالت بما كسبت ايدي الناس قهطنا وقتلوا ميمطاو ይላል فساد በምድር ላይ ተንሰራፋ ليذيقهم بعض الذي عملوا الى الله በዛ በሰሩት ወንጀል ደግሞ አላህ ቅጣትን ያቀምሳቸዋል
ወደሱ እንዲመለሱ ነው። አሁንም ቢሆን ሚቀጣን እንደዚህ አይነት አዛብ እንዲህ አይነት ስቃይ የሚያመጣብን ሊያጠፋን ከራሱ ሊያርቀን አይደለም። ቁጣውን አሳይቶን በተውባ ወደሱ እንድንመለስ ነው አላህ Subhanahu Wa Ta'ala የሚፈልገው። ሁሌ አላህ ይማጸነናል እኮ ከኛ ምንም ጉዳይ ኖሮት አይደለም። ምን ብሎ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑና ለዓለኩም ትፍሊሑን። ወንጀል ሲበዛ ማዕሲያ ሲበዛ አንዱ አላህ በምድር ላይ ከሚቀጣባቸው ነገሮች ውስጥ አንዱ ድርቅ ነው። ወለቀድ አኸዝና አለ ፊርዓውን ቢሲኒን ይላል አላህ Subhanahu Wa Ta'ala። በድርቅ ፍርዓውንና ህዝቦቹን ያዝናቸው ይላል፣ ቀጣናቸው። ድርቅ ሲመጣ ምንድነው የሚመጣው? ወነቅስን ሚን አልአምዋል ወልአንፉስ፣ ህይወት ይጠፋል፣ እህል አይኖርም፣ እንስሳት አይኖሩም። እኛ ሰው ልጆች በምንሰራቸው ጥፋቶች እንስሳት ይሰቃያሉ፣ በባህር ውስጥ ያሉ አሳዎች ጭምር ይሰቃያሉ። በሰው ልጆች ወንጀል በእኛ ጥፋት ማለት ነው። ሐራም ስንሰራፋ፣ የሰው ገንዘብ መብላት ሲበዛ፣ ሕስድ ምቀኝነት ሲበዛ፣ ظልም ሲበዛ፣ ዕቁቅ الوالدين የአባት የእናት ሐቅን ማጥፋት ሲበዛ፣ ዝምድናን መቁረጥ ሲበዛ፣ ጉልበት ያለው ደካማውን መበደል ሲበዛ አላህ Subhanahu Wa Ta'ala በእንደዚህ አይነት ነገር ይቀጣናል። ለምን? አላህ Subhanahu Wa Ta'ala ዓድል ነው፣ ፍትሃዊ ጌታ ነው። የዛሊሞች የመዝሉሞችን የተበዳዮችን እንባ ቁጭ ብሎ አያይም አላህ Subhanahu Wa Ta'ala። ታዲያ ለምንድነው ዛሊሞችን ብቻ ለይቶ የማይቀጣው? ኡሙል ሙእሚኒን ሐፍሳ ነብዩን አለይሂ ሰላቱ ወሰላም ጠየቋቸው፣ አንሁለኩ ወፊና الصالحون፣ እንዴ ደጋግ ሰዎች እኛ ውስጥ እያሉ እንጠፋለን እንዴ? የአላህ አዛብ ማአት ይወርድብናል እንዴ ብሎ ሲጠይቋቸው፣ ነዓም إذا كثر الخبث፣ ጥፋት ወንጀል ሲበዛ በላ ከሰማይ ሲወርድ يعم الصالح والطالح ያጠቃልላል፣ አይለይም። ያኛው ሚናውን ስላልተወጣ፣ ስላልከለከለ፣ ስላልመከረ፣ ስላልተቃወመ። إذن أيها الأحبة ዛሬ በአሁን ሰዓት ላይ ብዙ ቦታዎች ላይ ሰዎች በድርቅ ተመተዋል፣ እያለቀሱ ነው ያሉት። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ብዙ ቦታዎች ላይ ወቅቱ ያዝመራ ወቅት ነው። ለገበሬ ወሳኝ ወቅት ነው። ለአርብቶ አደር ወሳኝ ወቅት ነው። በየትኛው ቦታ በተሰራው ወንጀል እነዛ ሰዎች እየተቀጡ እንደሆኑ ማናችንም አናቅም። ስለዚህ ከኛ የሚጠበቀው ምንድነው? በኔ ወንጀል በግሌ በራሴ ሊሆን ይችላል ብለን ወደ ራሳችን መውሰድ ነው ማለት ነው። በላ አይወርድም በወንጀል እንጂ በተውባ እንጂ አይነሳም።